ልክ እንደ ቆሻሻ አይቶኝ እዛ ሆቴል ውስጥ ገብቼ ስጋዬን ሽጬን ወደዚህ ሀገር የመጣሁት ማለት ነው። እና አሁንም እሱ እኔን ሊተወኝ አልቻለም፣ እያስፈራራኝ ነው ማለት ነው። አንዳንዴ ተስፋ ቆርጬ ራሴንም ለማጥፋት እሞክራለሁ፣ ግን ደግሞ ልጅ አለኝ። ሰላም ወንድሜ፣ እንዴት አመሸ? እሺ ሰላም፣ እንደምን አለሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ያው ስለ ትዳር ጉዳይ ስላነሳ ለማክረፍ ፈልጌ ነበረ። እሺ። በትዳር 13 ዓመት ቆይቻለሁ አብሬው ማለት ነው። እና የ7 ዓመት ልጅ አለን። አሁን ላይ 8ኛ ዓመቱን ይዟል ማለት ነው። እና 13 ዓመት ብቻ ሳይሆን ያው ከዛም በላይ ያለውን እድሜን ከሱ ጋር ነው የጨረስኩትና ቅድም ደግሞ ስታስተምር ባላችን ወይ ሚስታችን አትሙ ስላልክ ዝም ብዬ ከላይ ያለውን ልንገርህ ብዬ ነው። እና ባለቤቴ በጣም ሱሰኛ ነው። ከሱሰኛም ውጭ ደግሞ ዱላም አለው። ብዙ ነገሮች አሉና ብዙ መስዋዕትንም ከፍዬ ወደ ቤተክርስቲያንም ወሰድኩት፣ ጸበልም ወሰድኩትኝ። እስቲል ሃይማኖት የማይፈቅደውን ነገር ሁሉ ቤተሰብ የማይፈቅድልኝን ነገር ሁሉ ሄጄ ሞከርኩት። ግን እሱ ምንም የሚረዳኝ ሰው አልነበረም። ምንም ነገር ቢሆን ከሱስ ውጭ ማንንም አይሰማም ነበር። እኔንም ልጄንም ቤተሰቡንም የሚሰራ ሰው አልነበረም። እና አሁን ከተለያየን 2 ዓመት ሆኖናል ማለት እኔ በቃኝ ብዬ ከወጣሁ ማለት ነው። ግን እሱ አሁንም በልቡ እንዳልፈታኝ ነው ለሰው የሚናገረው ማለት ነው። አሁን እኔ እሱን ብፈታውና የራሴን ህይወት ብኖር ኃጢአቱ ምንድን ነው? ጥፋቴ የቱ ጋ ነው? ቢያንስ የልጅነት ወዜን ጨርሻለሁ እሱ ጋር። የህይወቴን ግማሽ የእድሜን ግማሽ እሱ ጋር ነው ያሳለፍኩት። ለሱ ብዬ የማይጠበቅ እግዚአብሔር የማይፈቅደውን ሃይማኖት የማይፈቅድልኝን ቦታ ወርጄ ገንዘብ ለማግኘት ጎዳና ላይ ሁሉ ወጥቼ ብዙ መከራዎችን አሳልፌያለሁ ከሱ ጋር ማለት ነው። ማለት እዚህ ሚዲያ ላይ የማይነገሩ ነገሮችን ሁሉ ነው ያሳለፍኩትና መጨረሻው ግን ምንድነው? እኔን አካሌን መጉደል፣ ጥርሴን ማርገፍ፣ እጄ በሱ ምክንያት ሰባራ ነው። አሁን እጄ አይሰራም፣ ግን ያለሁት ሰው ሀገር ነው። እና እስቲል አሁን ራሱ ማለት ነው እስቲል አሁን እየደወለ የሚያስጠላ ስድብ፣ ከባል የማይጠበቅ ስድብ፣ ቆሻሻ ስድቦችን ነው የሚሰድበኝ። ስልክ ስራ ላይ ሁኜ ልጄ ደግሞ ያለው እሱ እናት ጋር ነውና ልጄ ምን ሆኖ ነው ብዬ ደንግጬ ስደውልለት የሚያስጠላ ለቃሉ በጣም ይቅርታ ወንድሜ፣ ሻርሙጣ፣ ቆሻሻ የሚባል ስድብ ነው የሚሰድበኝ። እና ይሄን ሁሉ ችዬም በፊትም እዚህ አረብ ሀገር ሰርቼ 4 ዓመት ሙሉ ሰርቼ 1 ብር ሳይኖረኝ ህይወት ይኖረናል ትዳር ይኖረናል ብዬ እያንዳንዱን ገንዘብ በአካውንቱ አስገብቼለት ኢትዮጵያ ስደርስ ግን ከኤርፖርት እንኳን እኔ ነኝ ታክሲ ከፍዬ ቤት ሄድ ነው ማለት ነው። እና ኮንዶሚኒየም የቆጠብኩትን ኮንዶሚኒየም አውጥቼ ነው በዓልን ያከበርኩት ከሱ ጋር ሆኜ ማለት ነው። እና ይሁን እሺ ይሄም ደግሞ ያልፋል ብዬ እንዳድስ እንደገና ደግሞ ከመሬት ተነስቼ ከፍ ስል ደግሞ ማሳ ሁሉ እንደወንድ ገብቼ ማሳ ሁሉ ገብቼ ህይወቴን በቃ ካውሬ ጋር ጫካ ውስጥ ገብቼ ሁሉ ለፍቼ አሁን ላይ ግን እሱ ለኔ ያለው ምላሽ ምንም አይነት በቃ ይሁን 5 ሳንቲም ክብር የማይሰጠኝ ማለት ነው። እስቲል አሁን ስልክ ሳላነሳለስ ጋር ከህንድ ጋርና ከባንጋሊ ጋር እያወራሽ ነው ስልኬን ማታነሽው አንቺ ቆሻሻ፣ አንቺ እንደዚህ በቃ ስድቦቹ የሚያስጠሉ ስድቦች ማለት ነው። እና እናቱ እንድፈቷ አትፈልግም። እናቱ በጣም መልካም ሴት ናት። ልጄን ይዛ አሁን በዚህ ኑሮ ውድነት ልጄን ይዛ የኔን እጅ እየጠበቀች ስራ ለማግኘት በ60 ምናምን ዓመቷ ስራ ለማግኘት ደላላ ጋር እየሮጠች ያለች እናት አለችው። እና እናቱን በጣም ነው መወዳት፣ በጣም ነው ማከብራት። እሱ ግን ያ ምንም አይታየው ማለት አሁንም ስቲል የኔን እጅ ነው የሚጠብቀው። የኔን ገንዘብ ነው እየተቀበለ ያለው፣ የኔን ገንዘብ ነው እየበላ ያለው። እና በዚህኛው በኩል ደግሞ ቤተሰቤን አጥቻለሁ። 13-14 ዓመት ሙሉ ከወንድሞቼ ጋር አልነጋገርም። ይሄን ሰው ለምን አገባሽ ህይወትሽን ያዘበራርቀዋል ተብዬ ማለት ነው። ግን የመጀመሪያም ስለነበረ ማንንም አልሰማሁም ነበር። ግን ይሄንን መከራ ከፈለችልኝ ብሎ እሱ ምንም አይነት ክብር እየሰጠኝ አይደለም፣ ከመርገጥ ከማንቋሸሽ ውጭ ማለት ነው። እስቲል ስንጣላ ፌስታልን ይዞ ነበር ከቤት የሚያስወጣኝ ማለት ነው። እና ይሄውም ሆኖ ደግሞ ተመልሼ ወደሱ ነው የሄድኩት። ምክንያቱም እዛ ጋር ቤተሰቤ ጋር ተቋርጧል፣ ግንኙነቴ ተቋርጧል። ከእናቴ ከአባቴ ከቤተሰቦቼ ጋር ተቋርጧል ግንኙነቴ። ስለዚህ ያለኝ ቀሪ እሱ ብቻ ነው ብዬ ህይወቴን ሙሉ ለሱም ሰጥቼው ምንም የሚመለስ ሰው አይደለም። አሁን 1 ጥርስ የለኝም በቦክስ መቶኝ ማለት ነው። ቀኝ እጄ ሙሉ ለሙሉ አይሰራም። አሁን እዚህ ስሰራ በጣም ነው የሚያምን፣ በጣም ማለት ነው።
ይሰማኛል። ረጅም ስራ እንደዚህ እቃ ሳጥብ ልብሶችን ምናምን ስተኩስ ምናምን እጄ ይሰማኛል። ያ ምንድነው ከደረጃ ላይ ወሩሮኝ በጀርባዬ ወድቄ እጄን የደረጃው ጠርዝ መቱኝ ማለት ነው። ሁለቱ ጣቶች ወልቀው በሕክምና ነው የተመለሱት። ይሄም ሆኖ አልተውኩትም። ምንም አማራጭ የለኝም ነበር ወንድሜ እና ወንድሞቼን ሁሉ አጥቼ ቤተሰቤን ሁሉ በሱ ምክንያት አጥቼ አሁን ስፈተው ግን እኔ ማስፈራራት ነው የጀመረው። ማለት ያው ሴትነት ከባድ ነው እና ከእሱ ጋር በነበርኩ ሰዓት የነበሩ ቪዲዮዎችን ያስፈራራኛል። ልጃችንን ረስቶታል፣ እዛ ጋር ገባ አይደል? በቃ እያንዳንዱ ነገር ለሱ የገንዘብ መቀበያ ነው ያደረገኝ እኔን ማለት ነው። ይህን ያክል ገንዘብ ካለች እንደዚህ ነው ማረግሽ፣ ይሄን ነው የምለቀው። ይህንንም አክል ዓመት ከእሱ ጋር ኑሬ ተጨቁኝም ምንም አይነት ግድ አይሰጠውም ለእኔ ማለት ነው። ግድ ምንም ማለት ነው የፈለገ ነው። እኔ ግን ወደዚህ ሀገር ስመጣ የመጨረሻ ተስፋዬን ቆርጬ ነው የወጣሁት ማለት ነው። ከቤት ሲያስወጣኝ ማርያምን ነው የምልህ፣ አንድ በፌስታል ልብሶችን ይዤ ነው ዘመድ ጋር ሂጅ ወደቅኩት ማለት ነው። የባዳ ዘመድ አስጠግቶኝ ነው ወደዚህ ሀገር ለመምጣት ፈለገ። እግዚአብሔር ነው የምልህ፣ እግዚአብሔር የማይወደውን ሆቴል ገብቼ ነው ለዚህ ሀገር ለመምጣት ብር ያጠራቀምኩት ማለት ነው። ለምርመራም ሆነ ለየትኛውም ነገር ሆቴል ውስጥ ገብቼ ነው ገንዘብ አግኝቼ ወደዚህ ሀገር የመጣሁት። ምንም አልነበረኝም። ሳስበው ልጄም ደግሞ እናቱ ስራ የላትም። ልጄም ትምህርቱን ሊያቋርጥ ነው። እናትየዋም ደግሞ እኛን ብላ ጎዳና ልትወጣ ነው። ያላትን ንብረት ሁሉ ጨርሳለች እኔን ልጅ ለማሳደግ እና ኢትዮጵያም ሆኜ የሰው ቤትም ጠርጌ ልብስ አጥቤ የሰው ድግስ ሳህን አጥቤ ነበረ ማበላችሁ ማለት ነው። እና ወደዚህ የመጨረሻ ውሳኔ ወስኜ ስመጣ ሰው ሁሉ እየተፋብኝ ልክ እንደ ቆሻሻ አይቶኝ እዛ ሆቴል ውስጥ ገብቼ ስቄን ወደዚህ ሀገር የመጣሁት ማለት ነው። እና አሁንም እሱ እኔ ሊተወኝ አልቻለም፣ እያስፈራራኝ ነው ማለት ነው። አሁን እኔ ከእሱ ጋር ብለያይ እግዚአብሔር የቱ ጋር ነው የሚጽፍብኝ? ኃጢአቴ የቱ ጋር ነው ጥፋቴ? አንዳንዴ ተስፋ ቆርጬ ራሴንም ለማጥፋት እሞክራለሁ። ግን ደግሞ ልጅ አለኝ፣ ግን ደግሞ አይነ ስውር አባት አለኝ፣ ከኔ ብዙ የሚጠብቅ አባት አለኝ፣ ደካማ አባት አለኝ፣ እናት አለኝ። ስለዚህ እነሱን ለማን ጥዬ ብዬ የልጅ መከራ ላሸክማቸውም ምንና ደግሞ መልሼ እጠነክራለሁ። ግን አሁንም ሊተወኝ አልቻለም። እንዴት አድርጌ ነው መተው የምችለው? ልጄን ነው የሚጠቀምበት። ስልክ አላነሳ ስለው በልጄ ወይስ ያስልካል። እማ ናፍቀሽኛል አትደውይልኝ፣ መልክሽ ሁሉ ሊጠፋብኝ ነው እያለ ልጄ ደግሞ ሆዴን ያባባዋል። ስለዚህ ለዛ ስል ደግሞ እደውላለሁ። ቤተሰቡ በሙሉ ሱሰኛ መሆኑን ያውቃል። ግን ማንም ሰው ከጎን የሆኑ ይህንን ልጅ ሱሱን እናስተው ያለኝ የለም። ምንድን ነው የሚል አግብተሽ የለ እንዴ? ለምን እንደፈለግሽ አትወጩ? ባልሽ አይደለ? አካልሽ አይደለ? ማዳን ያንቺ ፋንታ ነው ነው የሚሉኝ እንጂ ማንም ሰው እስኪ ወደ ጸበል እንውሰደው ብሎ ማንም የጠየቀኝ ማለት ነው። እና መስዋዕት የከፈለችው እናቱ ናት ከኔ ጋር ማለት ነው። ይህን ሁሉ መስዋዕትነት የከፈለችው እናቱ ብቻ ናት። ቤት ሽጣ ቤት እንኳ ገዝታ ከብቶች እንድናረባ ፈቅዳለን። ከብቶች ስናረባ ሌሊት 10 ሰዓት ተነስቼ ከሱሉልታ ወተት ተሸክሜ አዲስ አበባ ሽጬ ስመጣ እቤት ተኝቶ አገኘዋለሁ። እና የት ቆይተሽ ነው ይለኛል። ታክሲ አጥቼ ወይ የሆነ ነገር በፊት ከምገባበት ሰዓት የተወሰነ ዝንፍ ካለ ከማንም ጋር ስትላላሽ ነው አይደል ሊሆንሽ ጥፊም አለብኝ። ለማውራት ደግሞ ማታ ሲመጣ እናወራለን ማለት ሞቅ ብሎት ነው የሚመጣውና ከኔ ጋር አንሶላ ላለመጋፈፍ ነው አሁን ይህን ጭቅጭቅ የምታነሽ። ካመመኝ እኔ ጋር ላለመተኛት ከኔ ጋር አንሶላ ላለመጋፈፍ ነው አይደል አመመኝ ብለሽ የምታወሪው? ስድብ አለ። ሲነጋ ደግሞ ጠዋት ለማውራት ስፈልግ ሰላም ወለኝ አይቀድምም፣ ቁርስ እንዳልበላብሽ ነው ይለኛል። ምሳ ሰዓት ደግሞ እሺ አሁን ደግሞ ይሻል ይሆን ብዬ ምሳ ሰዓት ደግሞ ለማውራት ስፈልግ ውጣልኝ ነው ወደ ሱሱ እየገፋሽ ነው ብሎ ደግሞ ገፍትሮና በጥፊ መቱ በሩን ዘግቶብኝ ይወጣል ማለት ነው። እና ለማውራት አንድም ቀን እድል ሰጥቶኝ አያውቅም። ግን ሁልጊዜም እሱ ልክ ነው። በቃ በሱ ቤት ሁልጊዜም ልክ ነው። እኔ ነኝ ውሸታም፣ እኔ ነኝ አጭበርባሪ፣ እኔ ነኝ ሌባ፣ እኔ ነኝ ሁሉ ነገር። ለሱ ስል የማልፈልገውን ነገር ህይወት ሁሉ ገብቼ አይቼዋለሁ። ግን አሁን ላይ ለሱ ስል ማለት አልነበረብኝም። ራሴ ነኝ ለራሴ ራስ ወዳዱኝ እሱን ላለማጣት ብዬ ነበር። ግን ስህተት ነው።
አሁን ላይ ግን ሊተወኝ አልቻለም። እንዴት ላድርገው? ወንድሜ እባክህ፣ ምንም ስራ መስራት አልቻልኩም እዚህ ራሱ። አይዞሽ እህቴ። ማን ነበረ ስምሽ? ይቅርታ። እሺ፣ ምናልባት መናገር ካልፈለግሽ ብዬ ነው። ችግር የለውም። ችግር የለም። ሰርኬ፣ በመጀመሪያ ስላወኩሽ በጣም ደስ ብሎኛል። ክርስቲያኖቶች ወንድሞች፣ ማለት እንዲህ አይነት ላይቮችን የከፈትኩት በምክንያት ነው። ማለት እንዲህ አይነት ችግር በጣም ብዙ ቦታዎች ይኖራሉ እና ምናልባት ተናግረው እንኳን የሚቀላቸው ካሉ ሀሳባቸውን ለማዳመጥ ብለን ነው ላይቡን የከፈት ነው። ሰርኬ፣ በመጀመሪያ ስላወኩሽ በጣም ደስ ብሎኛል እና በመጀመሪያ ደረጃ ልነግርሽ የምፈልገው ነገር በጣም 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 ብርቱ እህት ነሽ። በጣም ብርቱ ሴት ነሽ። ማንም ሰው መታገስ የማይችለውን ነገር የታገሹ። እንዲህ አይነት ጉዳዮች ላይ እንደው ትዳሬን ድንገት ብፈታ ይሄ ስህተት በፍጹም ሊሆንም አይችልም። ሊሆንም አይችልም ብቻ ሳይሆን ሲጀመር በእንዲህ አይነት ሲቹዌሽን ላይ ሆነሽ የለም ትዳርሽን እንዳትፈች የሚል ሰው በራሱ ጤናማ አይደለም ነው ባጭሩ። ምክንያቱም እንዲህ አይነት ህይወት ቀላል ነገር አይደለም። ይሄ አሁን ቅድም ከነበብነው መጽሐፍ ቅዱስ ላይ የሚገናኝ አይደለም። ለነፍስ ሁሉ የሚያሰጋ ነው። ሰርኬ፣ አሁን ይሄ እያወራሽ ያለሽው ነገር ለነፍስሽ ሁሉ የሚያሰጋ ጉዳይ ነው። ሲጀመር አንድ ሰው ለነፍሱ ስጋት እያለበት የግል ደህንነት ሳይሰማው ትዳር የተባለን ህይወት ኑር ይባላል ወይ? በፍጹም። በመጀመሪያ ትልቁ ነገር ደህንነታችን ነው። በነገራችን ላይ ደህንነትሽን አጥተሻል፣ በጣም ጥቃት ይደርስብሻል፣ ድብደባ ምናምን፣ ይሄ ሁሉ ወንጀል ነው። በመጀመሪያ ደረጃ ማወቅ ያለብሽ ነገሮችን አለማወቅ እንጂ። ከይቅርታ ጋር በዚህ አጋጣሚ ምናልባት ከኔ የተሻለ ልትረዷት የምትችሉት ወንድሞች ካላችሁ ፕሊስ ፎሎ አድርጓት። በተለይ እህቶች ከህግ ጋር ተያይዞ የምትሰሩ ይህ አንድ በአንድ ምክንያቱም ይህ ሰው በነገራችን ላይ በትዳር ህይወትም በስራ እያገዘሽ ካልሆነ ቁጭ ብሎ ያንቺን ገንዘብ ብቻ ቁጭ ብሎ የሚመገብ ከሆነ ያንንም ወስዶ ደግሞ እየጠጣ እንደፈለገው ብሎ እየተመለሰም ደግሞ አንቺ ላይ ጥቃት የሚያደርስ ከሆነ ይሄ ለአንቺ በነገራችን ላይ ፍቺ ብቻ ሳይሆን የህግ ከለላም ያስፈልግሻል። ህግም በነገራችን ላይ ልጅ የተሻለ ነገር ከሚያገኝበት ሰው ጋር ሆኖ እንዲያድግ ነው የሚያዘው። ምን ማለት ፈልጌ ነው? ልጆች ጤናማ ሆነው ትምህርት እየተማሩ ማደግ አለባቸው። ስለዚህ እሱ ጋር ቢሆን ነው ወይንስ አንቺ ጋር ቢሆን የተሻለ ነገር ሊያገኝ የሚችለው ብሎ ነው ፍርድ ቤት የሚወስነው። እና እንዲህ አይነት ጉዳዮች ላይ እኔም አሁን በግሌ ታገሽ ብዬ አልመክርም። እንዲህ ስንል ግን በጣም ጥንቃቄ ያስፈልጋል። እንዲህ ስንል ግን ምናልባት ከዚህ ደግሞ መለስ ባለ ሁኔታ ላይ ያላችሁ ጥንዶች ካላችሁ እናንተ ደግሞ ስሜት የሆናችሁ ደግሞ ትዳራችሁን ፍቱ ማለት አይደለም። ለምሳሌ ዱላ ሳይኖር ግን ሁልጊዜ ጭቅጭቅ በትዳራችሁ ስላለ፣ መዘላለፍ በትዳራችሁ ስላለ በአንድ ጊዜ ትዳራችሁን ፍቱ ማለት አይደለም። ጥንቃቄ ይፈልጋል እና ሰርኪ፣ አይዞሽ፣ በርቺልን። አንቺ አሁን ያለሽበት ሁኔታ በጣም 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 ከባድ ሁኔታ ነው። ለግል ደህንነትሽ ራሱ ያሰጋል። የህግ ከለላ ያስፈልግሻል እና የህግ አካላት የሆኑ ሰዎች በውስጥ መስመር ሲያወሩሽ መልስ ስጫቸው። ምክንያቱም የመታፈሪያውን ንብረት በአጠቃላይ ያፈራሽውም ንብረት ካለም ጭምር እያንዳንዱ ነገር እንዲሁ እንዳይባክን ከንብረት ባለፈ ደግሞ የህይወትሽ ጉዳይ ነው የሚያሳስበው እና ቆመሽ መሄድ አለብሽ። ቅድም እንዳልሽው እጅግ በጣም ልትረጃቸው የሚገቡ የምትወጃቸው አባት አሉሽ። እንደገና ደግሞ ልጅ አለሽ፣ ገና ህይወትን በደንብ ያልኖረ ገና እንግዲህ ህይወትን ለመኖር ገና ቀና እያለ ያለ ደግሞ ልጅ አለሽ። ስለዚህ እነዚህ ሁሉ ሰዎች ሲባል መኖር አለብሽ እና ከዚህ አንጻር የህግ ከለላ ነው ለአንቺ የሚያስፈልግሽ። እዚህ ውስጥ ያላችሁ እህት ወንድሞች፣ ክርስቲያን የሆናችሁ እህት ወንድሞቻችን መልካም ነገርን ለማድረግ ሲጀምር ኦርቶዶክስ መሆንም አይጠበቅም እና ሁላችሁም የህግ ከለላን ማድረግ የምትችሉ ማለት ነው። ፕሊስ እባካችሁ እህታችንን ሰርኬን አውሯት። እህታችን ሰርኬን የጠየቅሽኝ ጥያቄ ግን እንዲህ ባደርግ ለምሳሌ ትዳሬን ብፈታ እንደው ጠየቂውን በፍጹም አሁን ይሄ ጤናማ የሆነ ውሳኔ ነው የወሰንሽው። ጤናማ ያልሆነ ሰው ነው እንዴት ትፋቻለሽ የሚለው ነው ባጭሩ። ይሄ ያለ አይደለ ለተቀማጭ ሰማይ ቅርቡ ነው ይባላል እና አንቺ ያየሽውን ፈተና ሳያይ አንቺ የምትኖሪው ኑሮ ሳይኖር ቁጭ ብሎ ምን ችግር አለው የሚል ሰው አለ
እንደዚህ አይነት ሰዎች ናቸው ጤናማ አይደሉም ነው የሚባለው። አንቺ ያለሽበት ሁኔታ እጅግ በጣም ጤናማ የሆነ ህይወት፣ ጤናማ የሆነ ነገር ነው። በውስጥሽ ያሰብሽው ማሰብ ጤናማ የሆነ አስተሳሰብ ነው። ይህን ነገር ማድረግ ትችያለሽ። ነገር ግን ችለው የሚኖሩ ሰዎች አሉ። ያው ችለው የሚኖሩ ሰዎች አሉ። በነገራችን ላይ በአርማንያ ሀገር በዘመነ ሰማዕታት በጣም ብዙ ሰማዕታት ቅዱስ አጽማቸው እየተገኘ ያው በጣም ይነገር ስለነበረ በአርማንያ ዙሪያ አንድ ወቅት ላይ ጥናታዊ ቁፋሮ የሚያደርጉ ሰዎች ተሰባስበው ነበረ፣ በዚህ በቅዱሳን አጽም ዙሪያ ላይ ማለት ነው። እና ቁፋሮ ሲያደርጉ የአንዲት ቅድስት ሴት አጽም ያገኛሉ። እና ያቺ ሴት ቅድስት እንደሆነች ይነገርላታል። ታሪኳን ለማጥናት ሞከሩ። ወደኋላ በደንብ ሄደው የዛችን ቅድስት ሴት ታሪክ ለማወቅ በደንብ ሞከሩ። እና ያቺ ሴት ለቅድስና ያበቃት ምንድን ነበረ ሲባል ትዳር ያላት ሴት ነች፣ ልጆች አሏት። ባለቤቷ ሁልጊዜ ቀጠቀጣታል፣ ሁልጊዜ ደበድባታል። እና ያንን ደግሞ ተመልክተው ልጆቿ የእሷን ባለቤት የእነሱን አባት እንዳይበቀሉ ብላ ሁለንተኗን በልብስ ሸፍና ከላይ ከአንገቷ ጀምሮ እስከ እግሯ ድረስ ጠባሷ እንዳይታይ አደርጋ ረዥም ዓመት የእሱን ኃጢአት የእሱን በደል ሸፍናለት ልጆቹ እንዳያውቁ አድርጋ የኖረች ቅድስት እናት ነበረች። እና እንዲህ አይነቱን መከራ መቀበሏ የቅድስናን ማድረግ እንታገኝ ያደርጓታል። እንዲህ ማለት ግን የግድ እናንተም ደግሞ ዝም ብላችሁ በቃ ተቀጥቅጡ ማለት አይደለም። ይሄ ወንጀል ነው። ስለዚህ እህታችን በቻልሽው አቅም ወደ ህግ አካል መቅረብ አለብሽ። እርግጠኛ ነኝ በዚህ ሰዓት ምናልባት ላይፍ ሳልዘጋ በፊት ኮሜንቱን ልክፈተውና ምናልባት የት አካባቢ ነው ትኖሪ ሰርኪ? አሁን ያለሽው ስራ የምትሰሪው የት ነው? ታረፍ ሀገር ነው እኮ። የት ሀገር? ባህሬን። ባህሬን። በቃ ስለዚህ ባህሬን ያላችሁ እህት ወንድሞች ካውንስሊንግ በህግ ዙሪያ እያንዳንዱን ነገር ልታማክሯት የምትችሉ ካላችሁ ደግሞ ኢትዮጵያ ውስጥ በውስጥ መስመር ፎሎ አድርጓት። ባህሬን ያላችሁ ደግሞ ወንድሞቻችን እንግዲህ ያው መተጋገዝ ስላለባችሁ ፕሊስ ተጋገዙ። ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋና ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣችኋል ይላልና ባህሬን አካባቢ የምትኖሩ እህቶች ወንድሞች ካላችሁ ሁላችሁ ፎሎ አድርጓት እህታችንን። በቀጣይ ደግሞ ኢትዮጵያ ውስጥ እየኖራችሁ ያላችሁ ከህግ ጋር ተያይዞ የምትሰሩ ካላችሁ ፕሊስ እህታችን ሰርካለምን ሁላችሁም ፕሊስ እባካችሁ ፎሎ አድርጓትና በህግ ዙሪያ አማክሯት። መቼም እህታችሁ ነች። ወንድሞች በዚህ ውስጥ ያላችሁ ሁላችሁ እህት አላችሁ፣ እናት አላችሁ፣ ሴት ልጆች አሏችሁና እንዲህ አይነቱ ጉዳይ ዝም ልትሉበት የሚገባ ጉዳይ ስላልሆነ ሁላችሁም እየገባችሁ ፎሎ አድርጓት። ሁላችሁም አመሰግናለሁ ወንድሜ። እሺ ሰርኪ በርቺልን። እሺ ኧረ ምንም ችግር የለውም ሰርኪ በርቺልን። አሜን አሜን። ሰርኪ ሰላም ሁኚልን። አሜን። ባህሬን ነው የምትኖረው? የት አካባቢ ያላችሁ ባህሬን ነው የምትኖረው? እና ባህሬን አካባቢ ያላችሁ አገኟት። እሺ ኤኒዌይስ እኔም በጣም ለአጭር ሰዓት ነው የገባሁት እና ደግሞ ወንድማችንም ፎይም ከፍቷል። ክርስቲያኖቶች ወንድሞች በዚህ ሰዓት ከምን ጊዜውም በላይ እንግዲህ የእናንተ እርዳታ ወንድማችን ፎይ ይፈልጋልና ሁላችሁም አሁኑኑ በላይፍ ስትሪሙ ላይ ተገኝታችሁ አንድም እስካሁን ድረስ ያላወቃችሁትን ትምህርት ትማሩበታላችሁ። ሲቀጥለው ደግሞ እገዛችሁን ድጋፋችሁን ደግሞ ሁላችሁም ፍቅራችሁንም ጭምር እየሄዳችሁ በደንብ ግለጹለት። እሺ እንደው ጌታ በሚያውቀው እኔም በዚህ ሰዓት ባልከፍት ጥሩ ነበረ። በጣም ይቅርታ ተወዳጆች። ነገር ግን ትላንትናና ዛሬ ትንሽ ያገኟት ያቺ ትንሽ ልጅ በጣም ሕፃን ልጅ በሆኑ ነገሮች ላይ ትንሽ ኢሞሽናል እንደሆን ስላደረገችኝ ነው የገባሁት። እሺ በጣም ይቅርታ እና ሁላችሁንም ወዳችኋለሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ሰላም እደሩልኝ፣ እኔ ጋር ሰላም እደሩልኝ። ግን ሁላችሁም እንዳተኙ ወንድማችን እፎይ ጋር ሂዱ። እሺ ሁላችሁ